ሰላም ጤና ይስጥልን አድማጭ ተመልካቾቻችን አሁን የሚገኘው ከ3 ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ አሰልጣኝ ገብረመድህን ኃይሌ ጋር ነው። ከአሰልጣኝ ገብረመድህን ኃይሌ ጋር በስኬቱና ተያያዥ ጉዳዮች ዙሪያ ቆይታ የማደርግ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ገብሬ ዛሬ እንግዲህ እንኳን ተገናኘን ሲሆን እንኳን ደስ አለን ብለ እንኳን ደስ አለን። አመሰግናለሁ። 3 ጊዜ እንግዲህ የኢትዮጵያ ፕሪሚየር ሊግን በማንሳት ቀዳሚው ብቸኛው ሰው ሆነሃል። በተለይም ከ3 የተለያዩ ክለቦች ጋር በማንሳት ይሄ ምንድነው ያለው ስሜት? በቀጣይ የአሰልጣኝነት ህይወትስ ላይ የሚፈጥረው ነገር ምንድነው? ያ ስሜቱ እንግዲህ ደስታ ነው የሚፈጥረው። ለቀጣይ ደግሞ ለተሻለ ስራ ያዘጋጃል፣ ያበረታታል፣ ያነቃቃል። ከዚህም በላይ መስራት እንደምትችል የሚያሳይ ነውና ያው እንግዲህ ጥሩ ስሜት ውስጥ በጥሩ ተነሳሽነት ከዚህ የተሻለ ነገር ለመስራት ያነሳሳል። ገብሬ እንግዲህ በአሰልጣኝነት ህይወት 2 አስርት ዓመታትን አሳልፈሃልና ካሳለፍከው ዕድሜ አንፃር ያገኘው ዋንጫ በቂ ነው ብለህ ታምናለህ? አይ እኔ በቂ ነው አይደለም። ምንም እንኳን የተሻለ ነገር ሰርቼ ቢሆንም ካለው ተጨባጭ ሁኔታ አንፃር ጥሩ ነው። ዋንጫ መለኪያ ከሆነ ያው እንግዲህ እንደ ስራዬ በቂ ነው አይባልም። ግን እኔ የማስበው እኔ ብዙ ጊዜ የማየው ያሳለፍኩባቸው ጊዜያቶች በተለይ የያዝኳቸው ቲሞች ምን ደረጃ ደረሱ የሚለው ነገር ነውና በአንድ አመት ውስጥ በአንድ ውድድር ጊዜ ውስጥ አንድ ቡድን ብቻ ነው ሻምፒዮን ሊሆን የሚችለውና ያ ደግሞ በተለያየ አጋጣሚዎች ያጣውባቸው ዋንጫ ያጣውባቸው ጊዜያቶች ነበሩ። እነሱ ሲታሰቡ ያው ከዚህ ነው ተሻለ ማግኘት ይቻል ነበር። ነገር ግን እንዳጠቃላይ የቡድኖቹን አደረጃጀት ቲሞቹን የሰራዋቸው ቲሞች እንዳጠቃላይ አብዛኞቹ ያው ደረጃ ውስጥ የሚገቡ ናቸውና ከዛ አንፃር እኔ የማስበው ሁሌ ጥሩ ነገር እዛ ውስጥ ልጆች እነዚህ አሁን ወደፊት አገሪቷን ሊወክሉ የሚችሉ ልጆች ማፍራትን ትልቁ ነገር መሆን ያለበት። ያው ማንንም ቲም ሲቀጥር 2 ነገር እያሰበ ነው። አንድ በተለይ በኢትዮጵያ ደረጃ ማለት ነው ወጣቶችን ማሳደግ አንዱ ነው። ሁለተኛው ደግሞ ውጤታማ እንድትሆን ነው። ስለዚህ በዚህ ረገድ ጥሩ ነው የተሳካ ነው። ብዙ ጊዜ ዋንጫ ያሰልጣኝ መለኪያ አይደለም ስትል በተደጋጋሚ ጊዜ ትናገራለህ። ተተኪዎችን ማፍራት ለወደፊት ለኢትዮጵያ ሊጠቅሙ የሚችሉ ተጫዋቾችን ማፍራት ነው ትልቁ ነገር። ከዛ በኋላ ዋንጫ ይመጣል ትለኛለህና እስከዛሬ ድረስ እንግዲህ በተለያዩ ክለቦች ውስጥ የተለያዩ ተጫዋቾችን ወጣት ተጫዋቾችን በርግጥ በኢትዮጵያ ፕሪሚየር ሊግ ላይ ማፍራት ከቻሉ አሰልጣኞች አንዱም እንደሆን ካውቃለሁና ካፈራቸው ተጫዋቾች መካከል ሁሌም የሚያስደስት የሚያረካ ማን ነው? እንግዲህ ዘርዝሬ አልጨረሳቸውም እውነት ለመናገር ያው እንዳልኩ ነው። በስኬት ደረጃ በሁለቱም ደረጃ ጥሩ ነው ማለት ይቻላል። ዋንጫም ጥሩ ሻምፒዮን የሆንኩባቸው እንትኖች አሉ። በጥሩ ማለትም ቢሆን በሻምፒዮንም ቢሆን እንደዚሁ ማለት ነው። ግን እንግዲህ ረጅም ጊዜ 25 26 አመት ሳሰለጥን በእያንዳንዱ ቲም ውስጥ የሚወጡ ተጫዋቾችን ነው የማየው። እንግዲህ ይሄን ረጅም ጊዜ ሳሰለጥን በጣም ብዙ ልጆች 400-500 ተጫዋቾች ወጥተዋል ማለት ይቻላል ወይ ማሰልጠኛሉ ማለት ይችላል። ከዛ ውስጥ ደግሞ በጣም በጥሩ ብቃት በአብዛኛው ማለት ነው እኔ ሬዲ ሜድ አልይዝም። ሬዲ ሜድ ነሰስ ዝም ብሎ ቶፕ እንትን ላይ የደረሰ አይነት አይደለም ይዛቸውና እነሱን ልጆች አሁን ዝቅተኛ ደረጃ መካከለኛ ደረጃ ሆነው ግን ደግሞ ትንሽ ለውጥ የሚፈልጉ ልጆች ሰው የሚፈልጉ ልጆች ጊዜ የሚፈልጉ ልጆች አሉና እነሱን ማስተካከል ነው የሚያስደስተኝ ማለት ነው። ሰው ከዚህ አንፃር ብዙዎቹ አሁን ያዝኳቸው ቲሞች ውስጥ በማጥቃት ደረጃ ራሱ ብዙዎቹ ኮኮጎል አግቢ ሆነዋል። ብዙ ረጅም ጊዜ ሳሰለጥን እንግዲህ አሁን ቆጥሬ መዘርዘር ያስቸግረኛል። እነ መድኃኒዬ
እነ ታፈሰ እነ በረከት ዲሱ ሌሎችም ብዙ ተጫዋቾች ኮከብ ብሎ የጨረሱ አሉ። አማኑኤል ገብረ ሚካኤል እያንዳንዱ ክለብ ላይ ብታይ አሁን ኮከብ ተጫዋች ኮከባት ማን ነው አግቢ ሆነው የጨረሱት ብዙ ናቸው። እንግዲህ ይሄ ለኔ ትልቅ ስኬት ነው ብዬ ነው የማስበው። ምክንያቱም በዚህ ደረጃ አስተካክለ ኮከብ ጎል አግቢ ሆኖ በተለይ ደግሞ ከታች አሁን ላይ መታያቸው ልጆች አሉ ወጣቶቹ ብቅ ሲሉልህ ደስ ይላል ከምንም በላይ ማለት ነው። ወገኔ እነ ያሬድ ካሳዬ በዚህ ደረጃ እነ መሐመድ አበራ እና በጣም ዝቅተኛ ደረጃ ከነበሩት ራሱ እነ ዋንጫ እነ ዳዊት አውላቸው እነ ብሩክ እነ በረከት እነዚህን ስታይ በአንድ ጊዜ ቀላል አይደለም በአንድ ቲም ውስጥ በዚህ ደረጃ ብቅ ማለታቸው ማለት ነው። ከዛ በላይ ደግሞ ሲኒየሮች ተጫዋቾች አንዳንዶቹ ከረጅም ጊዜ የማቀው ማለት ነው ልጆቹን በምን መንገድ ማሰልጠን አለበት ለየትኛው ልጅ ምን አይነት ስልጠና ይፈልጋል የሚለው ነገር ያስፈልጋል። ሁሉም አንድ አይነት ስልጠና ተሰጣቸው። አንዳንድ አሁን ኤክስፒሪየንስ የሆኑ ረጅም ጊዜ የቆዩ ልጆች አሉ እንደ አዲስ የሚነሱ ልጆች አሉ። አሁን ለምሳሌ እኔ ጋር አውትሻይን እያደረጉ የመጡ ልጆች አሉ እነ ሃይደር እነ ረመዳን አንዳንድ ቦታቸውን አሁን ቀይሬ አሁን ለምሳሌ ያስተካከልኳቸው ልጆች አሉ እንደ ንጋቱ ለምሳሌ እነዚህ ስታያቸው ከዚህ በላይ የሚታይ ስራ የለም መቼም። እስኪ ዘንድሮ ላይ ወጣት ተጫዋቾችን ከሲኒየሮቹ ጋር ቀላቅለ ማጫወት ይችላል። ይሄ በኢትዮጵያ እግር ኳስ ላይ በተለይ ከቅርብ ጊዜ አመታት በኋላ እንዲህ አይነት ነገር የተለመደ ነገር አይደለም። ሲኒየሮችን መግፋት እንጂ የማቅረብ ሁኔታ አሰልጣኞች ጋር በብዛት አይታይም። አንተ ይሄን ማድረግ ይችላል ዘንድሮ ላይና እንዴት ሊሆን ይቻለ? አንድ ነው። ሁለተኛው ጥያቄ ወጣት ተጫዋቾችን ከታዳጊው ቡድን ብቻ ሳይሆን ከሌሎች ታዳጊ ቡድኖችም ያመጣቸው ተጫዋቾች አሉ እነ በረከት እነ ዳዊት አውላቸው ምናምን እንዴት ልታመጣቸው ቻልክ እነሱንስ የሚለው ነገር ይሄም ብዙ የተለመደ አይደለም ከሌላ ወጣት ቡድን አምጥቶ የማጫወት ነገርና ይሄስ እንዴት ሊሆን ይችላል? እንግዲህ ሁሉ ጊዜ አንድን ቲም ስትሰራ የተወሰነ የእድሜ ካታጎሪ በባንድ እድሜ ካታጎሪ ላይ ያሉት ብቻ ከሰበሰብ አስቸጋሪ ነው። ለምሳሌ ሲኒየሮቹ በብዛት ከሰበሰብክ ያው አስቸጋሪ ነው የሚሆነው። ምክንያቱም የሚያቀጣጥሉ የሚሮጡ ልጆችም ያስፈልጋል። ለነዚህ ወጣቶቹ ይሮጣሉ በጣም ብዙ ነገር ይሰራሉ በዛም ብዙ ነገር ይሸፍናሉ ሜዳውን ብዙ ይሸፍናሉ። እነዚህን አሁን በደንብ ኤክስፕሎይት ያደርጓቸዋል ሲኒየሮቹ በእነሱም ፍጥነት በእነዛ ልምድ ተደርጎ ቀመሩ በዛ መልኩ ነው ተዋህዶ ነው ማለት ነው። እነዚህም ጉልበትና ፍጥነት ከነዚህ እነዚህ ደግሞ አእምሮ ጋር አገናኝተ ነው የምትሰራው ማለት ነው። እንደዚህ ነው የሚሰራው። ሁለተኛው ነገር እኔ እድሜ ሙሉ ስፖርቱ ላይ ነው ያለሁት። አሁን በተጫዋችነት ዘመኔ በጣም ረጅም ጊዜ ቆይቻለሁ ባለልም ከዛ በኋላ ከ10 12 አመት በኋላ እንዳጠቃላይ ማለት ነው የተጫዋችነት ዘመን በኋላ ረጅሙን ጊዜ አሰልጣኝነት ላይ ነው ያለሁት። ይሄ ከህፃንነት ጀምሮ ስፖርት ወዳለሁ እግር ኳስ በማንኛውም ስፖርት አይነት ካፈላለሁና ያስደስተኛል። ከዛ ውጪ የሚያስደስተኝ ነገር የለም። እያንዳንዱ እንቅስቃሴ ያለበት አካባቢ አልጠፋም። ስለዚህ ተጫዋቾችን በደንብ ነው የማየው። ወጣቶችን ለማየት አይቸግረኝም። ኢቭንታች ወርጄ ነው የማየው ዝቅተኛ ደረጃ ሁሉ ያለበት በጣም ይገርመኛል። እኔ ብዙ ጊዜ ኳስ ካለ ገብረመድህን ኃይሌ አለ ይባላልና ይሄ ደግሞ በአሰልጣኝነት ዘመን ብቻ ሳይሆን እግር ኳስ ተጫዋች በነበርክበት ዘመንም ቡድንም ማይጫወት ከሆነ በቂላ አካባቢ ተሰብስባችሁ አጠፉብ ነበርና ያ ልምድ ነው ወደዚህ መጣው። አዎ ብዙ ተጫዋቾች አሁን ጓደኞቼ እንደውም ብዙ የማየት እድል ወይም ደግሞ ፍላጎት አይኖራቸውም። በቃ ተጫወተ ሄደ። እኔ ግን ብዙ መማራቸው ነገሮች አሉ እዛ። በተጫዋችነት ዘመንህም ስትጫወት አንደኛ ተጋጣሚህን እንኳን ማየት ያስፈልጋል። ብዙ ተጫዋቾች አሁን የሚቀጥለው ተጋጣሚያችንን ለማየት ብዙም አይደሉም።
እኔ አሁን እሱ ነው ያለው አንደኛ በቦታዬ ማን ነው የሚጫወተው ምን አይነት ኳሊቲ አለው ድክመት አለው ፍጥነት አለው ምን አለው እያንዳንዱ ነገር ስታየው ከዛ በኋላ በሚቀጥለው ላይ ስታገኘው በቀላሉ ነው አፕላይ የምትፈልገው ነገር ማለት ነው ሁለተኛ ተጫዋቾችን ለመምረጥም ለመመልመልም እኔ በመሰረቱ ስፖርቱ ያስደስተኛል እንዳጠቃላይ ማለት ነው ከዛ ውጪ ግን ተጫዋቾች አያለው ብዙ ጊዜ ማለት ነው ተጫዋቾችም አያለው አሰልጣኞችም አያለው አሰልጣኝ ኮንኩ ወዲ ደግሞ ተጫዋች የሆነ ነገር ኳሊቲዎች ካሉት እንደ የሆነ ነገር ካየሁበት ከዛ በኋላ ብዙ ነገር እሰጠዋለሁ ብዬ ስለማስብ ማለት ነው የሆነ ነገር ካሳየኝ ይስተካከል ይችላል ብዬ አስብና ከዛ በኋላ እንወስደዋለሁ እንደዚህ አይን ውስጥ የማይገቡ ተጫዋቾች አሉ ብዙ ተጫዋቾች በእንደዚህ አይነት የሚቀሩ ልጆች አሉ የሆነ ነገር ኖሯቸው ግን ደግሞ መታገዝ የሚችሉ መደገፍ የሚችሉ ልጆች አሰልጣኝ የሚፈልጉ ልጆች አሉ አሰልጣኝ ደግሞ ማለት ሰውን መፍጠር ነው እንደዚህ አይነት ሞርዶ አስተካክሎ ማብቃት ነው ትልቁ ነገር ማለት ነው አልበለዚያ ቀደም እንዳልኩ ይሄ ሬዲ ሜድ ሰብስበ ዘመለ ያሉትን እንደ ቁጭ አርገ አሉ የሚባሉትን ተጫዋች ቁጭ አርገ ሻምፒዮን ልትሆን ትችላለህ ያ ከመንም በላይ አያስደስተኝም የሚያስደስተኝ ከመንም በላይ እነዚህ ልጆች አብቀተ በተለይ ደግሞ አሁን ዳውኑ አይነት ጅማ እንደሰራውት አይነት መቀሌ እንደሰራውት አይነት አብቀተ ደግሞ ውጤታማ ስትሆን ደግሞ በጣም የተሻለ ነው ስለዚህ ከዚህ አንፃር ነው ሜዳ ማለለየው እስቲ ስለ ሁለት ተጫዋቾች በተለይ በደንብናንሳ ዘንድሮ ላይ በጣም ጎልተው የወጡት አንተ ቡድን ውስጥና በተከላካይ መስመር በረከት ካሌብ እንግዲህ ባንክ ተስፋ ቡድን ያመጣው ተጫዋች ነው ነገር ግን አመት ሙሉ ተጠቅመህበታል ከ75-80% በላይ በቡድኑ እንቅስቃሴ ውስጥ ትልቅ አስተዋጽኦ የነበረው ተጫዋች ነውና እሱን እንዴት አገኘው ሌላው እንግዲህ ባለፉት ከ2014 ጀምሮ ፕሪሚየር ሊጉ ላይ ቢኖርም እንደዚህ ጎልቶ መውጣት የቻለው ግን መሐመድ አበራ ዘንድሮ ላይ ነው ባጥቂ መስመር በተለይም ደግሞ አንተ አጥቂ ስፍራ ተጫዋች እንደሆነ መጠን መሐመድ አበራም እንደዚሁ የኢትዮጵያ ፕሪሚየር ሊግ ክስተት መሆን ይችላል በዘንድሮ የኮከቦች ምርጫ ሊስት ውስጥም ገብቷልና ምን ስሜት ፈጠሩበት ስለነዚህ ተጫዋቾችስ እንዴት ነው የምትገልጻቸው እንግዲህ የበረከትን ያገኘሁት አዋሳ ሄጄ ነው የክረምቱ ውድድር ማለት ነው አንዳንድ ውድድሮች ሲኖሩ አይታወቅምና አጋጣሚ ሄድኩኝ በረከትን እዛ ያየሁት የክረምቱ ውድድር ላይ ሲደረግ አየሁት እንግዲህ በረከት ሳየው ሳጠያይቅ የባንክ ተጫዋች እንደነበረ ነው የነገሩኝ ግን ደግሞ ወጣት ቡድን ውስጥ አለ ለዋና ቡድን አልተያዘም ከዛ ያለው አንዳንድ ፍላጎቱ ጥረቱ አንዳንድ ነገሮች አየው ፍጥነቱ አንዳንድ ነገሮችን አየውና ይሄ ልጅ በቃ የሆነ ነገር በሰጠው መምጣት የሚችል ነው ብዬ አሰብኩኝ ስለዚህ ወጣት ደግሞ ከየትኛውም የኛ የመድን ብቻ ሳይሆን ከየትኛውም አካባቢ ያለው ወጣቶች ቢመጡሉ ደስ ነው የሚለው ምንም ዋናው አላማው ለአንድ ኢትዮጵያ አንድ የሆኑ ነገሮች ጥሩ ጄነሬሽን መፍጠር ማለት ነው ትልቅ ነገር ከዛም አንድ ነው አላማችን የሁሉም አላማ የሁላችንም አላማ አንድ ነው አንድ ልጅ ማብቃት ነው ጥሩ የኢትዮጵያ ብሔራዊ ቡድን ለመስራት ስለዚህ ከዚህ ማልክ ከባንክም ወሰድኩ ከየትኛውም ወሰድኩ ያው ነው ለውጥ የለውም ስለዚህ አሰጠይቀው እንደዚህ አይነት ፍላጎት እንደነበረው ነገረኝ ያመጣሁት እዛ እንዳልከው ለመሰለፍም ብዙ አልቆየም በጥሩ ሁኔታ ነው በቃ እንትን የሆነው ተጠብቀው ነው ልጁ ያው በዚህ ደረጃ ባንዴ ያድጋል ብዬ አላሰብኩም በርግጥ ግን ልጁ በቃ በጣም ዲተርሚንድ ነው ልጁ ማንኛውም ነገር የሚሰጥ ልጅ ነው ጥረቱ እኔ እንደሱ ጥረት ይጥራል ብዬ የማስበው ተጫዋች የለም ብታየው ማለት ነው ጥረቱ ማክሲማም ነው በፍጹም አታምንም አይሳሳም ለምንም ነገር እገጫለሁ ጎዳለሁ ምንም የሚል ሰው አይደለም ብታየው ስለዚህ እሱን አየውና በቃ የልጅ እንደዚህ አርጌ ያመጣው ሞረድኩት የተወሰነ አሁንም የሚቀረው ነገር አለ ቴክኒካል ብስለት ይቀርባል ግን ሲሄድ በቃ እንትን ነው የሚንቀለቀለውና ከዚህ አንፃር ነው ሁለተኛው መሐመድ አበራ እንዳልከው ቀደም ብሎ አቋዋለሁ ሰበታም ሲጫወት አቋዋለሁ ከዛ በኋላ ለገጣፉም እንደዚህ ሲጫወት አቋዋለሁና ልጅ ነው በዚህ እድሜው ግን ይታትራል አንዳንድ ነገር ያያል ያረጋል
ግን ብዙ ነገሮች እንደሚጎድሉ ታየው ነገር ግን የሆነ ኳሊቲዎች አየውበት ስለዚህ ልጁ ባመጣውና በየሆነ ነገር ስልጠና በሰጠው አልኩኝ አንደኛ ቴክኒካል ካፓሲቲው እንዳጥቂ ምን ማድረግ እንዳለበት መቼ እንዴት መያዝ እንዳለበት እንዴት መቆጣጠር እንዳለበት የትኛው ሰዓት መግፋት እንዳለበት የቱ ጋር መቆም እንዳለበት በተጨናነቀ ኤሪያ ላይ ምን ማድረግ እንዳለበት እነዚህ ነገሮች ሁሉ ሰጠውት ልጁ ቀና ነው ስትሰጠው በቃ በደንብ ነው የሚያዳምጥ ዝም ብሎ አይሰማም ግን ይሰማል ማዳመጥ መስማትና ማዳመጥ የተለያዩ ናቸው አንዳንድ ሰው ይሰማል ግን አያዳምጥም እሱ ግን በደንብ ነው የሚያዳምጥ በቃ በደንብ ከዛ በኋላ እንደዚህ አይነት ሰው ልጆች ደግሞ በጣም በትክክልም የምትፈልገውን ነገር ለማድረግ ወይም ደግሞ እንዲያረጉልህ ሼፕ ለማድረግ ቀላል ነው እና ሲጀምር እንግዲህ አምና ያው ብዙ ወደ ጎል ይደርሳል ግን ይስታል ምን ይላል ለምን እንደሚስት አውቀዋለሁ ግን ትልቁ ነገር መድረሱ ነው እዛ ላይ መድረሱ ግን በጣም ትልቅ ነገር ነውና የሆነ ግሪን ላይት ሰጠን እዛ እሱን ማስተካከል ቀስ ያለን ለማስተካከል ሞከር ከዛ በኋላ እንዳልኩ በጣም እያዳመጠ ምን ይያለ በየጊዜው እንግዲህ የሆነ ነገር እንኳን ሲሆን ምንድነው ምናምን ብሎ ይጠይቃል ይሄ እንደዚህ ስላረክ ነው በዚህ መንገድ ማሄድ ስላልቻልክ ነው ስለዚህ የምታይበት ጊዜ መቼ ኳስ በመታገኝበት ጊዜ ምን ማንንም ማየት እንዳለበት አንዳንድ ነገሮች ከዛ በኋላ ስቲል አሁንም የሚቀረው ነገር አለ ግን ደግሞ በዚህ ደረጃ ወጥቷል ከዚህ እንግዲህ ናሽናል ቲም ደረጃ ደርሷል ልጁ ሶ ከዚህ አንፃር ያው ጥሩ ነው ማለት ይቻላል ግን ወደፊት ብዙ ነገር መስራት የሚችል ልጅ ነው በየነው ማስበው እንደተቃላይ ደግሞ እነዚህ ልጆች ሲያገኝ በጣም ደስ ነው ያለኝ ገብሬ እንግዲህ በዘንድሮ ቡድን ላይ ከተመለከትናቸው ነገሮች አንዱ ሁለገብ ጆከር የሆኑ ተጫዋቾችን መፍጠር ማሳየት ላይ በጣም አንተ ቲም ውስጥ አይተናል እንግዲህ ረመዳንን ተመልክተናል ወገኔን በችግር ጊዜ ጥቂያርከ አጫውታል ንጋቱን ከመሃል ወደ ኋላ ወስተከዋል ረመዳንን እንግዲህ ካትኪ ተከላካይ እንደገና ማል ተከላካይ አድርገ ተጠቅመሃል ይሄ እንዴት ሊሆን ይችላል ችግር ወይስ ደግሞ አስበው ለሁሉም ነገር ምን መሰለህ መጀመሪያ የተጫዋቾችን አቅምና ችሎታ ቴክኒካል ካፓሲቲያቸው ፍጥነታቸው ጉልበታቸው ብዙ ነገሮችን በደንብ ማየት አለብህ ይሄ ተጫዋች እዚህ ቦታ ላይ ቢሆን ምን ይፈልጋል ይሄ ተጫዋች እዚህ ጋር ፍጥነት ይፈልግ ይሆናል እዚህ ጋር ደግሞ በጣም ቴክኒካሊ በጣም ጥሩ መሆን መቻል አለበት እዚህ ጋር ደግሞ የሆነ የመከላከል እንትኑ እንደዚህ አይነት የዲስትራክቲቭ እንትኑ ጥሩ ነው ወይ አይደለም የሚለው ነገር ታያለ ብዙ ነገሮችን እንትኑ ስታስገባና ካላቸው ኳሊቲዎች ተነሳለ አንዱ ወደ እንደዚህ አይነት አማራጮች እንደገባ ያደረገኝ አንዱ ችግር ነው አንደኛው ችግር ነው ግን ደግሞ ችግር ዝም ብሎ ችግር ስላለብኝ ባንዴ እንደዚህ ስላረክ አይፈታልህም ልጆቹ ማብቃት አለበት ወደዛ ውስጥ የሆነ ነገር አለው ልጁ ረመዳንን ወደዛ ሲወስደው የሆነ ኳሊቲዎች አየውበት ስለዚህ ጎል አካባቢ የመጨረስ እንትኑ ጥሩ ነው አንዳንድ ጊዜ ሳሰራቸው ሁሉም ዲፌንሱም ማግባት እንዲችል ነው ሚድፊልድም ማግቢ እንዲሆን ነው የምፈልገው ኦፌንሲቭ ነው አጠቃላይ ጨዋታችን ሶ በዚህ ሂደት ላይ ስናያቸው ሲሰራ ምናምን ብዙ ነገሮች አይበታልና ከዛ አውጥቼ ወደዛ ወሰድኩት አንደኛው ማለት ነው ንጋቱን ብትወስድ ሚድፊልድ ነው ከሚድፊልድ አውጥቼ ዲስትራክቲቭ እንትኑ ጥሩ ነው የመንጠቅ አንዳንድ ነገሮች በጣም ጥሩ ነው ከዛ ይልቅ አሁን ዲፌንስ መሆን አለበት እሱ ችግር ብቻ አይደለም ግን የልጁ ኳሊቲ ሊያጫውተው የሚችል እዚህ ቦታ ላይ ነው ከዚህ ቦታ ላይ ማለት ነው እዚህ ቦታ ላይ ሊጠፋ ይችላል በያሰብኩና ወሰድኩት ወደዛ አና በጣም ማስተር አረገ በጣም በጥሩ ሁኔታ ማለት ነው አመቱን ሙሉ ዘለቀ እንደዚህ አይነት አሉ ካንዱ ወደ አንዱ ወገን ለምሳሌ ያየው ፎልስ ነምበር 9 ስትሚጫወት እንደዚህ ያረጋዋለሁ ስለዚህ የቅድም እንዳልኩ የተጫዋቾችን ኳሊቲ በደንብ ማወቅ ያስፈልጋል ሁለተኛ በራስ መታመን ያስፈልጋል በራስ መታመን ከሌለ ይሄን አንዱም ነገር ልትሰራው አትችልም እና ለልጆቹ ደግሞ በራስ መታመን እንዲኖራቸው ማድረግ ነው በየትኛው አካባቢ መጫወት እንዲችሉ ያንን እንትን መፍጠር ያስፈልጋል ማለት ነው ስለ በራስ መተማመን ካነሳ ዘንዳ ዘንድሮ ላይ በርካታ የቡድንን ተጫዋቾች በተለያዩ አጋጣሚዎች በኢንተርቪው በግልም ጉዳይ
ሳገኛቸው የሚናገሩት ተመሳሳይ የሆነ ቋንቋ አለ። በራስ መተማመናችን ከፍተኛ እንዲሆን ትልቁን ስራ ሰርቷል። በተለይ በማሸነፍና በመሸነፍ ጊዜ አለመገረምን አስተምሩናል። እንዲያውም አንዳንዶቹ ይሄን አስተሳሰቡን ወደ ግል ህይወታችን ሁሉ ወስደነዋልና ትልቁ ስኬታችን ያሰልጣኛችን በራስ መተማመንና ለነገሮች አለመገረምን ነው ያስተማረና ያ ለስኬት አብቅቶናል ሲሉም ይገልጻሉና በዚህ ረገድ የሰራው ስራስ ምንድነው? አዎ እንግዲህ የረጅም ጊዜ ልምድ ነው ይሄ አንዱ ማለት እግር ኳስ ላይ ስታየው ያው ማሸነፍ አቻ ነው፣ ሌላ ነገር የለውም። ከዚህ ውጭ አትወጣም። በምን ጊዜም ቢሆን የድምር ውጤት ነው፣ የረጅም ጊዜ የድምር ውጤት ነው እንጂ አንድ ነገር ሰክሰስፉል ነው ማለት የምትችለው እንጂ የአንድ ጨዋታ የሁለት ጨዋታ ሰክሰስ ወይ ውድቀት አይደለም። ስለዚህ ወድቀ መነሳትን ደግሞ መማር መቻል አለበት። በረጅም ጊዜ የምታገኛቸው ነገሮች አለ። ይሄ እንደ ማራቶን በለው በቃ ረጅም ጊዜ ሂደት እንትን የሚጠይቅ ነውና ነገር ግን ከምንም በላይ ልጆቹ ላይ እንትን ያደረኩት ብዬ ማስበው ሽንፈት ላይ ያጋጥም እንደሚችል ማንንም ያምናል። ከሽንፈት በኋላ መነሳት ወድቆ መነሳት ያ ነው ትልቁ ነገር። እንግዲህ ታስታውስ እንደሆነ እኛ በከፍተኛ የሆነ ሽንፈት አጋጥሞናል አንድ ወቅት የዛሬው 3 አመት በጊዮርጊስ 7-1 ተሸንፈናል። ግን 7-1 ተሸንፎ የሚነሳ ቡድን ታያለ ብዙ አይነሳም ብዙ ግን 7-1 አይደለም 7-1 ምንም ሊያጋጥም ይችላል። አንዳንድ ስህተቶች ሊያጋጥሙ ይችላሉ። ከዛ ውስጥ ግን በስነ ልቦና ዝግጁ ሆነን መገኘት ያስፈልጋል። ነገ ከነገ ወዲያ ደግሞ ይሄንን መገልበጥ እንችላለን። ሪቨርስ አድርገን እንደገና ወደ አሸናፊነት ያውም 3-1 ነው ያሸነፍነው በኔክስት እና ከአንድ ሽንፈት በኋላ ቶሎ ማገገምን እንደዚህ አይነት ነገሮች 5 ስትጫወቱ 5 ተሸንፋችኋል። በአራቱ 2 እና ከዛ በላይ ጎሎች አስቆጥራችሁ ማሸነፍ ችላችኋል። ፐርፎርማንሳችሁን ከሌላው ጊዜ ጨዋታ እንደውም ተሸንፋችሁ በማግስቱ የምታደርጉት ጨዋታ ላይ በጣም ሲጨምር ነው የተመለከትኩት። አንዱ ከስተት ትጀምራለህ። አሁን እዛ ሁሉ ጊዜ ማመላቸው ማለት ስተታችን በደንብ አይደንቲፋይ እናደርጋለን። አይደንቲፋይ ካደረግን በኋላ ከስተታችን እንመራለን። ስተቱን መቀነስ ነው። የነበረን ኳሊቲ ደግሞ ምንድን ነበረ እነዚህን እናያለን። እነሱን ማጠናከር ነው። ግን የተሳሳትናቸውን ስተቶች እንዳይደገሙ እዛ ላይ በደንብ እንሰራለን። ከዛ በኋላ በማግስቱ በቁጭት ነው የሚነሱት ልጆቹ እና ያ መሰለኝ እንደ ሊያረጋቸው ይቻላል። ምናልባት የጊዮርጊስ ተጫዋች መሆኑ ተጠቅመዋል። ምክንያቱም በተጫዋችነት ዘመን እንደ በእናንተ ዘመን በተለይ ጊዮርጊስ በተሸነፈ ማግስት የሚያደርገውን እንቅስቃሴ ነው አሁን መድል ላይ የተመለከትኩ ያዩትና ያስ ምን ያህል ረድቷል? ምንም ጥርጥር የለውም። እውነት ነው። ጊዮርጊስ እኮ የምትማረው ብዙ ነገር አለ። የጊዮርጊስ ተጫዋች ስትሆን ሜንታሊቲው ራሱ ዊኒንግ ሜንታሊቲው ከፍ ያለ ነው። እኔ እንግዲህ በነበርኩባቸው ጊዜያቶች ከዛ በፊት ስንሰማ ሜንታሊቲው በጣም ከፍ ያለ ነው። የዊኒንግ ሜንታሊቲው በቃ በፍጹም በቀላሉ እንትን የምታረገው አይደለም እና ያ ትልቅ ነገር ያስተምራል። ብዙ ጊዜ አሁን እነግራቸዋለሁ ምን ጊዜም ቢሆን ጥሩ ነገሮችን እንደ ምሳሌ መውሰድ ያስፈልጋል። አሁን በዚህ ጊዜ እንደዚህ አይነት መሆኑ ነው እንጂ ጊዮርጊስ እኮ በቃ ጊዮርጊስ ከተባለ በቃ የሜንታሊቲው ስላለ አንዳንድ ቲሞች በቃ በቀላሉ ነው የሚሸነፉትና ያ ልክ ነው፣ እውነት ነው። ጊዮርጊስ ሲጫወት የአሸናፊነት መንፈሱ በጣም ከፍ ያለ ነው። ስትጫወት ተሸንፈህ አይደለም እንዴ አሸንፈህ ራሱ ለቀጣይ ከዛም በላይ ለማሸነፍ ነው የሚሄደው ቲሙ ማለት ነው። ስለዚህ ያ ስነልቦና ያ ዝግጁነት የነበረው ጠቅሞኛል፣ ምንም ጥርጥር የለውም። በዘንድሮ እንግዲህ 4-2-3-1 እና 4-3-3 በብዛት ተጠቅመሃልና በዚህ ረገድ የነበረው ስኬት እንዴት ትገልጸዋለህ? የቡድኑ የጨዋታ መንገድ መድን ጥንትም ጀምሮ በኳስ ቁጥጥር በጣም ይታወቃልና ይሄንንም ማድረግ ይችላል። ግን ያንተ በጣም ፈጣን የሆነ እንቅስቃሴ ነበር የምትከተለውና አጠቃላይ ስለ ታክቲክ ምን ትላለህ? እንግዲህ በማንኛውም ጊዜ የተለያየ ሲስተሞች ልትጠቀም ትችላለህ። ሲስተም ራሱ አይጫወትም መቼም ተጫዋቾች ናቸው ሲስተም ውስጥ ገብቶ አፕላይ የሚያደርጉት ማለት ነው። ለዛ ሲስተም ግን የሚሆኑ ልጆች ያስፈልጋል እና ብዙ ጊዜ ሰው የሚሳሳተው ምን መሰለ
ዝም ብሎ በግርድፉ ማለት ነው 3 አጥቂ ይኖራል ለ3 ሚድፊልድ ምናምን አይነት ነው የሚሆነው ለዛ የሚመጥን ተጫዋች እስከሌለ ድረስ አስቸጋሪ ነው አንዳንድ ጊዜ 2 አጥቂም ልትጠቀም ትችላለህ እንደ ሁኔታ ማለት ነው የተጫዋቾች ኳሊቲ ወስነዋል እንደዛ አይነት የዊንግ ያጠቃቀም ዘዴ የሌለው ተጫዋች ይዘ 3 አጥቂ እዛ አቆመህ ዝም ብሎ እንዲሁ እንትን በለው በቃ ወል በለው ምንም የሚፈጥርልህ ነገር የለም ሰው እዛ ጋር 9 ቁጥር ጥሩ 9 ቁጥር እስካለ ድረስ ኦኬ እና ዊንግ እና ዊንግ መጫወት የሚችል ካለ 3 ተጠቀማለህ ካልሆነም ለምን ተጠቀማለህ ካልሆነም ደግሞ አንድ ልትጠቀም ትችላለህና እንደየሁኔታው ነው እንደ ተጫዋቾች ኳሊቲ ነው የሚወስነውና በዚህ ረገድ ያው እየቀያየርን ሰዎችን እንደምንቀያየረው ሁሉ ሲስተምንም እንደየሁኔታው ማለት ነው እንደየራሳችን ተጫዋቾች እንደ ተጋጣሚም ጭምር ማለት ነውና ብዙ ጊዜ የተለያየ አጠቃቀሞች ተጠቅመናል ብዙ ተጫዋቾችም ተጠቅመናል ከዚህ አንፃር ነው በዘንድሮ ውድድር ዘመን ላይ አንዳንድ ወገኖች መድን ሻምፒዮና የሆኑ ትላልቆቹ ቡድኖች በተለያዩ ምክንያት በመዳከማቸው ነው የሚሉ አሉ ብዙዎች ደግሞ መድን ዘንድሮ ባጫዋውትም በስነልቦናም በአካል ብቃትም ከማንም በተሻለ ደረጃ ላይ ስለሚገኝ ትክክለኛው ቡድን ሻምፒዮና ሆኗል ይላል ምን ትላለህ ለዚህ ጉዳይ ምንም አላለም ያሉትን መቀበል ነው እንግዲህ ሰው የፈለገውን ማውራት ይችላል ማለት ይችላል በጣም በወሬ ደረጃ በጣም ብዙ ነው የሚወራው ግን በተጨባጭ የሚታየው ነገር ያው ሜዳ ውስጥ የሚገባ ሰው እኔ ከመናገር ይልቅ ያው ቲሙ ምን እንደሚመስል የሚገልጽ ነገር እየሰራ ነው ያለው ያው ለተመልካች መተው ነው በዘንድሮ ስኬታችን ቁልፉ ምክንያት ብለን የምትለው ምንድነው ስኬታችን ቁልፉ ዋናውና ቁልፉ ነገር የተጫዋቾቻችን አንድነት ነው አሁን ቀደም እንዳልከው ወጣቶችን ከሲኒየሮቹ አቀናጅተው እነዛ ወጣቶችን የሚሏቸው ወጣቶችን ሲነግሯቸው ይሰማሉ ወጣቶቹ በጣም የሚቀበሉ ናቸው የመከባበር ስሜት አለ አንድነት አለ ፍቅር አለ ከምንም በላይ ማለት እዚህ ቲም ውስጥ አሁን ዘንድሮ አንድም ሰው በኃይለ ቃል እንኳን የተነጋገረ ሰው የለም አንድም ሰው ነው የማታገኘው ስለዚህ በጣም ጥሩ የሆነ የካፒቴን አለን ሃይደር በጣም ጥሩ ነው ልምዱ ሁሉም ነገር አለው አሚላቸው ነገር እንኳን አንዳንድ ነገሮች ሲላቸው በቀላሉ የሚቀበሉ ከኔም በላይ እሱ ይቀበሉታል ያከብሩታልና ያ ትልቅ ደረጃ እንድንደርስ አድርጎናል ብዬ አስባለሁና መከባበሩ አለ አንድነቱ አለ ፍቅሩ አለ ከምንም በላይ ይሄ በቃ የማሸነፍ እንትናችን እንዲመጣ ያደረገው ይሄ ነው ብዬ ነው የማስበው እንግዲህ 3 ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን አንስተሃል ከነዚህ 3 ቡድኖች ጋር ካገኛቸው ዋንጫዎች በጣም እኔን ይገልጻል የኔን ስራ አውጥቶ አሳይቷል ብለህ የምትለው የትኛው ድል እንግዲህ ተመሳሳይነት አላቸው 3ቱም ምክንያቱም ስንነሳ ከመነሻችን ሁሉም 3ቱም ክለቦች በጣም ዝቅተኛ ደረጃ ነበሩ የሚያመሳስላቸው ነገር ማለት ነው ለምሳሌ ከጅማም እንደዚሁ 5 ነጥብ ነበር ስንጀምር ማለት ነው ተርኒንግ ፖይንታችን እዛ ነበር መቀሌም እንደዚሁ ነው ከዛ ከ5 ነጥብ ተነስተን ነው 10 ጊዜ በተከታታይ አሸንፎ ወደ 35 ነጥብ ይዞ አንደኛ ዙሪያ ያጠናቀቀው የመድንም ተመሳሳይነት አለው መጀመሪያ አካባቢ የነበረን 5 ጨዋታዎች አካባቢ በጣም ትንሽ ነጥብ ነው የነበረን ሁለታቸው ወጣና እንደ ተሸነፈን ከሰደሞ ማሸነፍ ጀመር እንደዚህ ያን የሚያመሳስላቸው ነገር አለ ከዛ ደግሞ ሌላ የሚያመሳስላቸው ነገር አለ ከሽንፈት አገግመው ቶሎ የመመለስ አይነት አለ ከዛ ደግሞ ረጅም ጊዜ ደግሞ የማሸነፍ እንትን ያላቸው 3ቱም ቲሞች አላቸውና ሁሉም የየራሳቸው የሆነ ሪከርድ አላቸው በየማስ ምክንያቱም ጅማ በትሄድ አሁን ለምሳሌ ጅማን ብታይ 10ኛው ጨዋታ ላይ ጀምሮ ከ10ኛ እስከ 30ኛው ጨዋታ አልተሸነፈም ባለመሸነፍ ማለት ነው አንድ ሪከርድ አድርጓል መቀለም እንደዚሁ 10 ጊዜ በተከታታይ በአንደኛ ዙር 35 ይዞ በማጠናቀቅ ሌላ ሪከርድ መድንም ዘንድሮ 12 ያህል ጊዜ ተሸነፈ እና የየራሳቸው የሆነ ኳሊቲዎች ወይም ደግሞ እንትናቸው ቢኖራቸው ሁሉም በጊዜያቸው በጣም ጥሩ ነው ማለት ይቻላል
እንግዲህ 3 ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን በተለይም ደግሞ ከተለያዩ ክለቦች ጋር ወይም ከዛ በፊት ዋንጫ ከማያውቁ ቡድኖች ወደ ዋንጫ ማስገባት እጅግ በጣም በኢትዮጵያ ፕሪሚየር ሊግ ላይ ከባድ እንደሆነ ቁጥሮችም ይናገራሉና ከዛ አንፃር ለሌሎች አሰልጣኞች ወጣት አሰልጣኞች ምን ትመክራለህ? እኔ መምከር የምፈልገው አንደኛ ይሄ አሰልጣኝነት በጣም አስቸጋሪ ነው። ምንድነው አንዳንድ ጊዜ ያስደስታል፣ አንዳንድ ጊዜ ያበሳጫል፣ አንዳንድ ጊዜ ጥሩ ውጤት ልታመጣ ትችላለህ፣ አንዳንድ ጊዜ ዝቅ ያለ ውጤት ልታመጣ ትችላለህ። በዚህ ሁኔታ ውስጥ ዝም ብለህ አንድ ጊዜ የሆነ ነገር ስታይ በቃ እኔ በቃ ከፍተኛ ደረጃ ላይ ደርሻለሁ ብለህ ራስህን እዛ ደረጃ ላይ ካስቀመጥክ በጣም ከባድ ነው። አወዳደቅህ ክፉኛ ነው። የሆነ ነገር ሲያጋጥምህ ደግሞ አንገትህን አለመስበር ነው፣ አለመቅበር ነው። በቃ ይሄ ትልቁ ነገር ሊማሩበት ሌሎችም ሊማሩበት ትዕግስት ይፈልጋል። በትዕግስት ማሸነፍ ይቻላል ሁሉም ነገር ማለት ነው። ስለዚህ ምን ጊዜም ቢሆን ስተትህን ማየት ብቻ ነው። ሁሉ ጊዜ ኤክስተርናላይዝ አለማድረግ ነው። ችግርህን ወደ ውስጥ ወደ ለራስ የራስን ችግር ራስን ማየት ያስፈልጋል ብዬ ነው የማስበው። ምክንያቱም ሁሉ ጊዜ ኤክስተርናላይዝ ካረክ በጣም አስቸጋሪ ችግሩን አታገኘውም። ይሄንን ነው ማለት የምፈልገው። ብዙዎች በተለያየ አጋጣሚ በማቀርባቸው ፕሮግራሞች ላይም ይጠይቁኛል። በተለይም ስለመድን ስናወራ ስላንተ ያነሳሉና ከዛ አንፃር ከገብረ መድን ማንጠብቀውን ነገር ተመልክተናል ይላሉ። በተለይም ከአሰልጣኝ ውበቱ አባተ ጋር ሰላምታ ለመለዋወጥ ከሱ የሚጠበቅ አይደለም በሚል ያነሳሉ። ከሁለታችሁ መካከል ያለውን ግጭት እንደዛውና ምንድነው የተፈጠረው በሁለታችሁ መካከል አለመጨባበጣችሁስ ምክንያቱ ምንድነው? እንግዲህ ይሄ አጋጣሚ አንድ አጋጣሚ ሊያጋጥም ይችላል። ይሄ ግን እንደ ትልቅ ነገር ሆኖ ወደ የሚዲያ ወደ እኔ ገርሞኛል። እንግዲህ እኔ አሁን እዚህ ሳወራው እኔ ጥፋተኛ ነኝ እሱ ጥፋተኛ ነኝ ማለት ብዙም አይጠቅምም፣ ግን ማይነር ነው። እኛ በራሳችንም ልንፈታው የምንችለው ነገር ነው። በርግጥ ያው ተቃይመናል። ነገር ግን ይሄ በየትኛውም ዓለም ሊያጋጥም ሊከሰት የሚችል ነው። እንደ ትልቅ ነገር ዝም ብሎ ተራራም ያህል እንደ በየእንትኑ መጻፍና እንትን ማድረግ ወይም ትልቅ ኢሹ ሆኖ መቅረብ አለበት ብዬ አላስብም። ስለዚህ በራሱ ጊዜ ያው እንፈታዋለን፣ ምንም ችግር የለም። ገብረ መድን ብዙ የማህበራዊ ሚዲያ ተጠቃሚ አይደለም ይሉሃል። እውነት ማህበራዊ ሚዲያ ተጠቃሚ ወይስ? አዎ አልተጠቀምም፣ አልወድም። ያ ፍላጎቱም የለኝም። ኦኬ እሺ ስለ አንድ ጉዳይ ላንሳና የመጨረሻ ላድርግ። በዘንድሮ የኮከቦች ምርጫ እንግዲህ 3 ተጫዋቾች በዋናው በወጣቶች ላይ አንድ በግብ ጠባቂ ላይ 5 ተጫዋቾች በኮከቦች ውስጥ ማስገባት ይችላል። ከነዚህ ሁሉ ተጫዋቾች ውስጥ ግን ደግሞ ወገን የገዛኸኝ ደግሞ በዚህ ውስጥ አለመካተቱ ብዙዎችን ያነጋገረ ነው እኛን ጨምሮና ባንተስ ዘንድ ያለው ስሜት ምንድነው? ያንተ የዘንድሮ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች በተለይም የመድን ውስጥ ኮከብ መሆን ካለበት ማን አለበት ብለህ ትላለህ? እውነት ለመናገር እስከ ወገኔ ልጀምርልህ። ወገኔን እንትን ላይ ኖሚኒ ውስጥ አለማስገባት መቼም እኔ አሰልጣኞችን ትዝብት ውስጥ የሚያስገባ ነው። እውነት ለመናገር የመረጡት አሰልጣኞች ስለሆኑ ማለት ነው። እነሱ ብዙ ጊዜ ድምጻችን ሰጥተናል እንግዲህ እንደሚሉት ማለት ነው። እንግዲህ ምን ያህል ፐርሰንት ለአሰልጣኝ ይሰጣል አላቅም፣ የነሱ አሰራር ስለሆነ ማለት ነው። ግን ደግሞ ባለኝ ኢንፎርሜሽን መሰረት አሰልጣኞች አልመረጡም ነው። ግን ይሄን ተጫዋች አለመምረጥ እኔ እንጃ ከቅንነት አይመስለኝም። በቅንነት ብናየው የእንትን የማየት ችግር ነው ብዬ አላስብም። ሌላ ችግር ይኖራል ብዬ ስለማስብ ማለት ነው። ግን ትዝብት ውስጥ የሚያስገባ አሰልጣኞችን ትዝብት ውስጥ ሊያስገባ የሚችል ምርጫ ነው የመረጡት። አንዱ እሱ ነው ማለት ወገኔ በዚህ ደረጃ ራሱን አብቅቶ በዚህ ደረጃ መውጣት የቻለበት ጊዜ ቢኖር ዘንድሮ ነው። በጣም በከፍተኛ 3 አመት አብረው ነበር። 3 አመት ከመጀመሪያ ካመጣሁበት ጀምሮ አሁን በጣም በከፍተኛ ሁኔታ ተሻሽሎ የቀረበበት ጊዜ ነው። ወገኔ ለየት የሚያደርገው የሱ ባህሪ
በጣም ከጎል እስከ ጎል ነው የሚሄደው ቦክስ ከቦክስ የሚሄድ ልጅ ነው ሁለተኛ የማጥቃት ባህሪው በጣም ከፍተኛ ነው ማንንም እንደሱ አይነት ሚድፊልድ የለም እንደ ሚድፊልድ ካየው ማለት ኦፌንሲቭ የሆነ ተጫዋች ነው ያው ብዙዎች ምናቀው ኢትዮጵያ ውስጥ ምናቀው የጎንሽ ጨዋታ አይደለም እንዴ የጎንና ጨዋታ እኮ ነው እሱኮ ደፋር ነው በጣም ደፋር ነው ወደፊት ነው የሚጫወተው ማድረግ የሚፈልገውን ነገር ያደርጋል ከምንም በላይ የሚያስደስተኝ ልጅ የወገኔ የምወድለት ከመጀመሪያው ጀምሮ ሳገኘው ማለት ነው ድፍረቱ ነው ምንም ነገር አይሰማም ምንም አሰልጣኝ አይፈራ ምንም አይፈራ ለማድረግ የሚፈልግ ከፈለገ ያደርጋል በቃ ማድረግ የሚፈልገው በቃ ያደርጋል ማለት ስለ ለምሳሌ ኳስ ይዞ በቃ ማድረግ የሚፈልገው ነገር ያደርጋል እሱ ያስደስተኛል ይሄ ደግሞ ትልቅ ኳሊቲ ነው ከምንም በላይ ከማናቸውም በላይ ማለት እሱ ላይ የሚታየው እና በዚህ ነው የምወደው ብቃቱ በጣም በከፍተኛ ሁኔታ ለየት ብሎ ቀርቧል ይሄንን ኮከብ አረጋ አለመምረጥ እኔ ኖሚኒ ውስጥ አለመግባት ብቻ አይደለም አለመምረጡ አንደኛ አለመሆኑ ይገርመኛል ከሆነም ማለት ነው እኔ ተስፋ አረጋለሁ ከዚህ በፊት አምና ቢኒያም እንደዚሁ በሆነ ምክንያት እንደዚህ ቀርቶ ነበር ከዛ በስንት ጮህት ነው እኛ ጮህን እንደዚህ ምናምን ተብሎ ነው የተመለሰው ግን ይሄንን ኢግኖር ካረጉ የዚህ ሁሉ ጮህት እንትን ኢግኖር ካደረጉ በጣም ነው የሚገርመኝ እውነት ለመናገር ይሄ አንዱ ነው ሁለተኛው እንዳጠቃላይ ኮከቦች ናቸው ሁሉም ለኔ እውነት ለመናገር ኮከቦች ናቸው ዘንድሮ በጣም አይተው እንደሆነ የመድን ቡድን የተወሰኑ ተጫዋቾች ናቸው የጨረሱት ስለዚህ በየደረጃቸው በቃ ሁሉም ኮከቦች ናቸው እኔ አሁን ከቀረቡት ውስጥ 3 አይ ቲንክ ቀርቧል ለህጩነት ያው የበረኛው ምንም የሚያጠራጥር ነገር የለውም ያው አቡበከር ኑራ ማለት ነው እኔ ግን እንደ እንትን ጥራ ብትለኝ አሁን አይደር ያው ይሆናል ብዬ አስባለሁ ኦኬ የመጨረሻ ላድርግልህ ጥያቄ ምክንያቱም ሳላነሳው ባልፍ ያንተን ስራ ማጓደል ይመስለኛልና በዘንድሮ ስብስብ እንግዲህ ብዙ ያልጠበቁ ስብስብ ነው የስብስብና በዚህ ስብስብ ውስጥ ደግሞ በጣም የሚገርመኝ በመሃል ላይ እንደ ጋቶች አይነት ወጥቷል ሚሊዮን ወጥቷል አብይ ከማልን ለቃህን ባልታሰበ ጊዜ ሌሎች ለሶስት ተጫዋቾችም ከቡድኑ ለቋል በዚህ ስብስብ ላይ ይሄ እንዴት ሊሆን ቻለ እነሱ ከለቀቁም በኋላ ደግሞ እነሱ ተወብኛል ብለ ወደ ሚዲያም መተክ ተቃውሞ ቅሬታም አላቀረብክምና ያለውን ተጋግኖ መሄድ ላይ ሰርታልና ይሄ ለሌሎችም መማሪያ የሚሆን ይመስለኛል ብዬ ስላሰብኩ ሌላው ግን እንድትመልስልኝ ፈልግ ያጠቃላይ ዘንድሮውን ውድድር እንዴት ተመለከትከው ከሻምፒዮናው ይልቅ ወደ ታች ለላለመውረድ የሚደረገው ቁጥር በጣም በዝቶ ነበርና ይሄንንስ እንዴት ነው የምትገልጸው በመጀመሪያ ደረጃ እንዳልከው ያው የለቀቁብን ልጆች አሉ አንደኛው ተክለማርያም ነው በረኛ እንደዚሁ አመቱ ሙሉ ያው አቡበከር ኑራ ብቻውን የጨረሰው ሁለት ተጫዋቾች አሁን ስጋት አልፈጠረብም ግን አቡበከር በሆነ ነገር ይፈጥራል ምንም ጥርጥር ሁሉ ጊዜ ተጸልያለህ የእግዚአብሔር ኃይል ነው ሁሉም ነገር ምን መሰለ ጥሩ ሆነ መገኘት ነው አንተ ጥሩ ነገር ለመስራት መጣር ነው ያለብህ እንጂ እግዚአብሔር ይደግፋል አቡበከር ኑራ ብቻውን ያው ቢጫ ካርድ ነው ያላቸው ሁለቱ ተጫዋቾች ማለት ወጣቶች ናቸው ከታች ያመጣዋቸው ናቸው እና ኤክስፒሪየንስ የላቸውም ብዙ ነገር የሚቀራቸው ናቸው በተሻሻል የሚችሉ ልጆች ናቸው ግን ደግሞ እንከዝ እንኳን አቡበከር ኑራ አንድ ነገር ቢሆን ያስቸግራል በዚህ ሁኔታ ላይ ሆነን ቲሙም ካለበት ደረጃ አንፃር ጫናው መቆጣ በምንም ከባድ ጊዜ ነው ያሳለፍነው ማለት ነው አንዱ እሱ ነው ያው ተክለማርያም ሄዶብናል ሚሊዮን እንዳልከው እና ጋቶችን በጣም ቁልፍ ነበሩ በጊዜያቸው በጣም ጥሩ ነበሩ እንግዲህ እንደዛም ሆኖ ግን ቡድኑን ለማስተካከል ጥረት አድርገናል ያው ይሄ ነው ስትሰራ በስልጠና ሂደት ውስጥ ነገሮችን በደንብ ማየት ያስፈልጋል የውስጥ ችግርን በደንብ አይተ ከራስ ጋር መነጋገር ካሉ ሁኔታ ጋር ተጨባጭ ሁኔታዎች አገናዝበ መሄድ ነው አለበለዚያ ዝም ብሎ አንድ መንገድ ብቻ ነው የሚሆነው ማለት ነው ሌላ መንገድ ሳትፈልግ ዝም ብለው ያልሆነ ነገር ውስጥ ትገባለና የሆነ ነገር መንገድ ሲዘጋበ ደግሞ ሌላ መንገድ መፈለግ አለበት ሰው ለዛ ነው
አንዳንድ ክሬት ያረኩኝ ምን ያረኩኝ እንደዚህ እንዳጋጣሚ ሆነ እግዚአብሔርም ፈቃድ ሆኖ ያው እግዚአብሔርም ደግፎን ጠብቆልን ማለት ነው ሁሉም ነገር እንግዲህ በዚህ ሁኔታ ላይ በሽተኛ ኢንጁሪ በጣም ነበረው ግን ያው እንግዲህ ሁሉም ነገር በተሳካ ሁኔታ ጨርሰናል 10 ተጫዋቾችን ያህሉ በብዛት ከ50% በላይ ተጠቀምከው በስም ተጫዋቾች እውነት ነው እንዴት ነው ግን ይሄ የሚሆነው ብዙ ጊዜ ኢትዮጵያ ፕሪሚየር ሊግ ላይ ሌሎች ሻምፒዮና የሚሆኑ ቡድኖችንም ሳይዝ ከ12 ያህል ተጫዋቾችን ነው የሚጠቀሙትና ምንድነው ምክንያቱ ያስገድዳሉ ሁኔታዎች ያስገድዱሃል አንዳንድ ጊዜም እኮ ተጫዋቾችን እያሳረፍክ ምናምን የምትጫወትባቸው ሁኔታዎች ይኖራሉ ግን ያ የማይሆንባቸው የእንትን ጋፕ አለ ያቅምም ጋፕ አለ ለዛ ነው ቅድም የጠቀስከው ነገር ነው ማለት የስኳድ ጥበት አለ የጥራት ልዩነት አለ ሱሱ ስላለ አሁን ብዙዎቹ ወጣቶች ናቸው እነዚህ ወጣቶች ደግሞ ባንድ ጊዜ እንትን መታረጋቸው አለ አንዳንድ ጊዜ ወጣቶቹ ባንድ ጊዜ ትልቅ የሆነ እንትን ላይ ሰጣቸው ደንግጠው በዛ የሚጠፉ ልጆች አሉ እሱ መጠበቅ አለበት እንዳሰልጣኝ ማለት ነው እሱንም ማንበብ ያስፈልጋል አንዳንድ ጊዜ አሁን ታይሚንግ እየጠበቅኩ ነው ዳዊት አውላቸው በጣም ጥሩ ተጫዋች እንዲሆን እየጠበቅክለት ካልሆነ ዝም ብለ ያልሆነ ጨዋታ ላይ ብትማግደው አስቸጋሪ ነው የሚሆነውና ይተፈባል ግን በጣም you'll be good በቃ by next 2 years 3 years በቃ በጣም ጥሩ ሻይን ማድረግ የሚችል ልጅ ነው ስለዚህ ይሄ ነው ትልቁ ነገር የዘንድሮ ውድድርስ እንግዲህ ይሄ የዚህ አሁን ወደ መጨረሻው አካባቢ መጀመሪያ ነገር 5 ቡድን ነበር ወራጅ የተባለው ያው አንዱ በራሱ መንገድ ተቀረ እንጂ 4 መሆኑ በራሱ ትልቅ ፈተና ነው የሆነው ብዙ ነው የተለመደው 2 ቡድን መውረድ ነበር አሁን ግን 4 ሲሆን ደግሞ ያው በዛ ልክ እንትኑ ይጨምራል ፕሬዠር ይጨምራል ነበር ምሳንተ መጀመሪያ እኔ እንኳን ስጋት አልነበረብኝ እውነት ለመናገር ከመጀመሪያው ጀምሮ ይሄ ይወርዳል ምናምን የሚል ነገር አልነበረብኝም ማስተካከል እንደምችል አውቃለሁ ምክንያቱም በዛ ጊዜ መጀመሪያ ስንጀምር አንደኛ ወደ 6 የሚሆኑ ተጫዋቾች ታሞብኝ ነበር ጥሩ ተጫዋቾች ምንላቸው ማለት እነ ያሬድ እነ ሃይደርም ኦኔንዶፍ የሆነ ነበር የተወሰነ ጊዜ እነ ሚሊዮን እነ ዋንጫ በቀጣት እንደዚህ ሌሎችም እንደዚህ 6 ተጫዋች ነበሩ ተሰላፊ ከሆኑ ተወስማል መሐመድ አላን መሐመድ አላን ምናምን እንደዚህ ስታቸው ነገ ከነገ ወዲያ ሲመጡ ሊስተካከል እንደሚችል አውቀው ስለነበረ ማለት ነው ስለዚህ ግን አንድ አጠቃላይ ስታየው ያው በስጋት ውስጥ ሆነ ነው የምትጫወተው ማንኛውም ቲም ሲጫወት ማለት ነው የመጀመሪያ ሐሳቡ ሊሆን የሚችለው ከዚህ ስጋት መውጣት ነው ብዛት አብዛኛው ጨዋታዎች ብቻ ነው የተጠናቀቀው አሁን ደግሞ ስታየው 40 አካባቢ ደርሶ 42 ደርሶ እንኳን በቃ ስጋት ውስጥ ነው ያለው ከዚህ ቀደም እንደዚህ አናቀም በ40 ደረጃ ነጥብ ተይዞ ላለመውረድ የሚጫወት አሁንም እንደ በሂሳብ ስሌት በጣም ብዙ ነው 9ኛ እና 10ኛ የነበሩት ሁሉ አሁን ካለፈ ጨዋታ ካልሆነ በስተቀር እስከ 8 የነበሩት ላለመውረድ ነበርና ይሄ ትንሽ አጓጉ ያርጎታል አሁን እኛ ቀደም ብለን በማረጋገጣችን ትንሽ ቀዝቀዝ አርጎት ለሻምፒዮና እንትን ማለት ነው ታንኪዩ ገብሬ ለነበረን ቆይታ እጅግ አድርጌ አመሰግናለሁ አመሰግናለሁ